አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ውድ ቻናሌ ቤተሰቦች ሰላም ናችሁ? እኔ ያለሁኝ አልሐምዱሊላህ። እናንተስ እንዴት ናችሁ? እኔ ጋር ሁሉ መልካም እና ቤተሰብ ስለምትከታተሉኝ በጣም ነው የማመሰግነው። ውዶቼ ስለምታበረታቱኝ በጣም ከልብ የመነጨ ምስጋናዬ ይድረሳችሁ። ባላችሁበት ሰላማችሁ በዘት ይበልልኝ። ትናንትና በሰራሁት ቪዲዮ ላይ እንግዲህ ውጭ ሀገር የምትገኙ የምትኖሩ ወንድምና እህቶቻችን ማለት ነው እና ምንድነው የምለው በቃ ህገ ወጥ ቦታ አትግዙ እምላችሁ እኔ ወይንም ተመቅኝቼ አይደለም፣ እንዳትጎዱ ስለፈራሁላችሁ ነው ማለት ነው። ብዙ ሰው እየተጎዳ እያለቀሰ እያየን ስለሆነ ነው ማለት ነው። እንግዲህ በሁሉም አካባቢ እዚህ እኔ ባለሁበት ቦታ ብቻ አይደለም፣ በሁሉም ቦታ ማለት ነው። ህገ ወጥ ቦታ በቃ አትግዙ። ብዙ ለፍታችሁ ጥራችሁ ግራችሁ ነው። ገንዘብ ዝም ብሎ አይመጣም ማለት ነው። ብዙ የሰው ፊት ገርፏችሁ፣ ብዙ ላብ ፈሷችሁ፣ ደም ሳይቀር ፈሷችሁ፣ ብዙ ነገር ገንዘብ ዝም ብሎ እንደማይገኝ መቼም እናውቃለን ማለት ነው። እና ስንት አልፎባችሁ ያመጣችሁትን ገንዘብ እንደ ቀላል ዝም ብላችሁ ህገወጥ ቦታ ላይ አተጣሉ ብራችሁን ማለት ነው። መቼም ዋና ብዙ እህቶችና ወንድሞቻችን ተሰዳችሁ ለፍታችሁ ጥራችሁ ዋናው ቤት አገራችሁ መታችሁ መጠለያ ነው ፍላጎታችሁ ማለት ነው። መጠለያ እንደሆነ ግልጽ ነው አውቃለሁኝ። ሁሉም ሰው መቼም አገሩ መጥቶ መጠለያ ይፈልጋል ማለት ነው። ይሄም እንግዲህ ባለንበት ሰዓት ያለንበት ጊዜ ምቹ አይደለም ማለት ነው። ምቹ አይደለም። ምንድነው አሁን በጣም ትልቅ ኑሮ ውድነት አለ። እውነት በጣም ከባድ ነው ማለት ነው። በአሁን ሰዓት ቦታ ገዝቶ ቤት ሰርቶ በጣም እየከበደ ነው ያለው ማለት ነው። በፊት እኮ 2 አመት 3 አመት ኑረው ቦታ ገዝተው ቤት መስራት ይችሉ ነበረ ማለት ነው። አሁን እኮ አይቻልም፣ እንደዛ የለም። አሁን እንደዛ የሚቻልበት ጊዜ ላይ አሁን የለም ጭራሽ ማለት ነው። እና ስለዚህ በአሁን ሰዓት ቦታ ገዝታችሁ ቤት መስራትም ስለማትችሉ በጣም ውድ ስለሆነ ግን ሰው አሁንም ይገዛል ማለት ነው። እውነት ህገወጥ ቦታ ማለት ነው። 3 አመት 4 አመት ቆይተው ቦታ ይገዛሉ። ቦታ እስከ 3 ነጥብ ድረስ ደርሷል። እኔ ባለሁበት አካባቢ ማለት ነው። በየሀገሩ ሊለያይ ይችላል ማለት ነው። ስለዚህ ይሄን ሁሉ አውጥተው ህገወጥ ቦታ የሚገዙ ሰዎች አሉ ቤተሰብ እና እኔ በጣም እነዛ ሰዎች በጣም እያሳዘኑ ነው ያሉት ማለት ነው። በአሁን ሰዓት ህገወጥ ቦታን ማለት ነው መንግስት ይፈልገዋል። ለምን እንደሚፈልገው ታውቃላችሁ? ባለ ይዞታዎች ባለ ንብረቶች ሰርተውበት ከሆነ ማለት ነው እርምጃ ለመውሰድ መንግስት በጣም ይከብደዋል ማለት ነው። ለባለ ይዞታዎችን ማለት ነው ገዝተው በቃ የተገዛ ነው የተሸጠ ነው ይሄ አካባቢ ሰፈር ገዝተው ነው የሰሩት ምናምን ከተባለ ግን በቃ ለሱ በጣም ቀላሉ ነው፣ ለመንግስት ቀላሉ ነው ማለት ነው። በቃ ህገወጥ ነህ ከየት አመጣ ገዝቼ ነው ሲለው ማን ግዛለህ ነው የሚለው ማለት ነው። ጭራሽ ሌላ ወንጀል ነው ማለት ነው። እና ስለዚህ ዝም ብላችሁ በቃ ህገወጥ ሰፈር በበዛበት ላይ መንግስት ያፈርሳል ማለት ነው። በቃ ለሌላ ለምሪት ለምናምን ምሪት እመራዋለሁኝ ይላል። ያን ህገወጥ በብዛት ውዶቼ ላሳያችሁ። ይሄ ሀይቅ ቦራ ሜዳ ምሪት ነው ማለት ነው። ምሪት ነው። ወደ ላይ በኩል የሚታየው ደግሞ ወደ ላይ ያለው ህገወጥ ሰፈር ነው። እንግዲህ እዚህ ህጋዊው ሰፈር ላይ ግን የሰራ ሰው ነክ የለውም ዘለዓለሙን ማለት ነው። ኮርቶ ነው ማለት ነው። ይሄ በቃ ህጋዊ ሰፈር ነው ማለት ነው። እና አልፎ ብዙ ቦታዎች አሉ፣ ብዙ የይዞታ ቦታዎች አሉ ማለት ነው። እዚህ ውስጥ ማለት ነው እዚህ ህጋዊ ሰፈር ውስጥ አሉ የሚሸጡ ቦታዎች ማለት ነው። በአሁን ሰዓት ህጋዊውና ህገወጡ
ብዙም የዋጋ ልዩነታቸው በቃ የተወሰነ ነው፣ ትንሽ ነው ማለት ነው። ትንሽ ነው። ህጋዊው ለምሳሌ ህጋዊው 2 ነጥብ ከተሸጠ አንድ ህገወጡ ደግሞ 1.5 እንደዛ ነው ማለት ነው። ስለዚህ ትልቅ ልዩነት አይደለም። ምንም ለማያስተማምን ነገር ትንሽም ነገር ራሱ ማውጣት ከባድ ነው እላችኋለሁኝ ማለት ነው። ስለዚህ ማድረግ ያለባችሁ ቤተሰብ ቦታ ገዝታችሁ ስትሰሩ ደግሞ በእንጨት ቤት አትስሩ። በእንጨት ቤት መስራት የለባችሁም ማለት ነው። በቃ እንደምንም ብላችሁ ብዙ እኮ ልዩነት የለውም፣ ብዙ ልዩነት የለውም፣ የተወሰነ ነው ልዩነቱ ማለት ነው። ስለዚህ እንደምንም ብላችሁ ግንብ ቤት ስሩ። እሺ በቃ ሳይዙን ቀነስ አድርጋችሁም ቢሆን ቀነስ አድርጋችሁ ግንብ ቤት ስሩ። ግንብ ቤት ቀስ እያላችሁ መስራት ትችላላችሁ። አንደኛ ጥንካሬ ያለው ለብዙ ጊዜ ይኖራል። እንጨት ቤት ግን ብዙ ጊዜ የማይኖርም። የሰራችሁት ቤቱ ራሱ ቶሎ ሰርታችሁ ቶሎ ታላበጃጃችሁት እየወደቀ ነው የሚሄደው። እንጨት ቤት ማለት ነው እየወደቀ እየሟሸሸ ወደ አንድ ጎን እያዘመመ ምናምን ነው የሚሄደው። ብዙ ወጪ አውጥታችሁበት አሳምራችሁበት በትንሽ ቆርቆሮ ተቀዳ በቃ ጠብ ካለበት ውሃ ጅብሰኑ ይፈራርሳል፣ ፍርስርስ ነው የሚለው ማለት ነው። እና የእንጨት ቤት በቃ መከራ ነው እውነት በጣም ዋጋቸው በቃ ግንብ ቤትና እንጨት ቤት የጭቃ ቤት ማለት ነው ይሄው በቃ ትንሽ ነው ልዩነቱ። በቃ ብረቱ ነው ልዩነቱ ማለት ነው። ስለዚህ እንደምንም ብላችሁ በግንብ ቤት ለመስራት ሞክሩ። ግንብ ቤት ብትሰሩ በጣም ያዋጣችኋል ማለት ነው። በቃ እንደምንም ብላችሁ ግንብ ቤት ስሩ። የተወሰነ ነው ልዩነቱ እና እንጨት ቤት አትስሩ ነው የምላችሁ። እና ምን ማድረግ አለባችሁ? ያው መቼም በአሁን ሰዓት ስለከበደ ቦታ ገዝቶ ቤት መስራት ስለከበደ አንድ ሀሳብ አለኝ ማለት ነው። ቢያንስ 3 ሰው ሁናችሁ መስራት ትችላላችሁ። አንድ ቦታ ላይ ጂ+3 መገንባት ትችላላችሁ። አሁን እዚህ የምታዩት ምሪት ውስጥ እዚህ ሰፈር ውስጥ ህጋዊ ቦታ በ250 መግዛት 250ውን ካሬ በ3 ነጥብ ምናምን እስከ 3 ነጥብ እየተሸጠ ነው ብያችኋለሁኝ ማለት ነው። በየሀገሩ ደግሞ ይለያያል። ምናልባት ከዚህም በላይ ሊሆን ይችላል ዋጋ፣ እንደገና ቅናሽም ሊገኝ ይችላል በየሀገሩ ማለት ነው። አሁን እዚህ እኔ ያለሁበትን አካባቢ ነው የምነግራችሁ ማለት ነው። ስለዚህ በጋራ ሆናችሁ ቢያንስ 3 ሰው ሆናችሁ 250ውን ብትገዙ 250ውን ገዝታችሁ እዛ ላይ ማስገንባት ትችላላችሁ። በቃ የምትተማመኑ ቤተሰባማዎች፣ በጣም የምትዋደዱ ጓደኛሞች በአንድ ሁናችሁ ቢያንስ 3 ሰው ሁናችሁ ቦታውን በጋራ ከገዛችሁ በኋላ ጂ+3 ፎቅ መስራት ትችላላችሁ። ባለ 3 ወለል ማለት ነው። ባለ 3 ወለል ሰርታችሁ በቃ በእጣ ተጣጥላችሁ ላይናታች መካፈል ነው። ባለ 3 ወለል ሰርታችሁ ማለት ነው። እና በጣም የተሻለ ነው ማለት ነው። ምክንያቱም ብቻህን ለብቻ አንድ ሰው ገዝቶ መስራቱ በጣም ኦቨር ስለሆነ ማለት ነው። ኦቨር መስራት ስለሆነ ግን አንድ ቦታ ላይ ለሶስታችሁም ማድረግ ትችላላችሁ ማለት ነው። ለሶስት አገጫይታችሁ ቦታውን ትገዛላችሁ። ለሶስታችሁ በአንድ ላይ በጋራ ሆናችሁ 3 ወለል ትገነባላችሁ ማለት ነው። እና እንደዛ አድርጋችሁ መስራት ትችላላችሁ እላችሁ ነው የምፈልገው ቤተሰቦቼ። እንደገና ደግሞ ቤት እንትን አትበሉ።